የአንድነቱን ሂደት በተመለከተ አጠር ያለ ሪፖርት እንዲያቀርብልን ሲከታተል የነበረ አንድ አርበኛ አለ። እሱ ወደ መድረክ ጋብዛለሁ። አርበኛ ይብዛወርቅ መስፍን። የተከበሩ የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ፣ የአማራ ፋኖ ብሔራዊ ንቅናቄ ልዩ ዘመቻ መምሪያ ኃላፊ አርበኛ ድርሳን ብርሃኔ፣ የቀድሞ አሳምነው ዕዝ ሰብሳቢ የነበረው አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ፣ በአሁኑ በቀድሞው የሸዋ ጠቅላይ ግዛት ዕዝ ዋና ወታደራዊ አዛዥ አርበኛ መከታው ማሞ፣ እንዲሁም ጠቅላላ በዚህ የተሰበሰባችሁ አመራሮች፣ በዚህ የተሰበሰባችሁ የታደማችሁ ሁላችሁም እንደምን አላችሁ? አሁን ብዙ ዝርዝር ሁኔታዎችን ለማቅረብ ጊዜያችን ሊገድበን ይችላል። እኔ ፋኖ ይብዛወርቅ መስፍን እባላለሁ። በአጭሩ የአንድነቱ ጉዳይ ዛሬ የተጀመረ ሳይሆን ከ3 ዓመት በፊት ሁሉ በነበሩ ግጭቶች ከሌሎች ከተለያዩ ሁኔታዎች ጋር ብዙ ሙከራዎች ተደርገው ነበር። የዛም ተሳታፊዎች የሸዋ ታላላቅ አባቶች ሽማግሌዎች ናቸው። በህይወትም ያጣናቸው አሉ፣ በጠላትም ጥቃት የደረሰባቸው አሉ። ብዙ እንቅስቃሴዎች ተደርገዋል፣ ተለፍተዋል። ያሳለፍናቸው በጣም ብዙ ሁኔታዎች አሉ ማለት ነው። ያ ጉዳይ ጊዜው ደርሶ ሁሉም ወደ ራሱ ተመልሶ ማሰብ በጀመረበት ሰዓት የመጨረሻው የአማራ ፋኖ ብሔራዊ ንቅናቄ በተመሰረተበት ማግስት ከድርጅቱ በተሰጠው አቅጣጫ መሰረት አርበኛ ደሳለኝም አርበኛ መከታውም ሁለቱም ራሳቸው አሸማጋይም ጭምር ሆነው ማለት ነው የዚህ የውይይት ችግሮችን በማወያየት የመፍታቱ ሂደት አሁንም በድጋሚ ቦታዎች በመቃየር ከጠላት ጋር ብዙ በመፋለም ረጅም ጉዞዎችን በመጓዝ ረጅም ግምገማዎችን በማካሄድ የአመራር ሂደቶችን፣ ቅደም ተከተሎችን፣ ስነ ስርዓቶችን ሁሉ እነሱን በማድረግ በአጭሩ አሁን የተሳካበትን ህዝብ ፊት በኩራት ህዝብ ይጠይቀው የነበረው የአንድነት ጥያቄ በሙሉ የሁላችንም የአማራ ህዝብ ብቻ ሳይሆን ጠቅላላ አማራ ፋኖን ተስፋ የሚያደርገው ሰው ጥያቄ ሁሉ የተመለሰበት ልዩ ፕሮግራም ስለሆነ አጭር ፕሮግራም፣ አጭር ሪፖርት፣ አጭር ሀሳብ ለማቅረብ ነው ማለት ነው። ይሄን ውክልና ያገኘሁት ማለት ነው። ይህም ሂደት የተጠናቀቀበት ሁኔታ ከሁለት ወገን አመቻች ኮሚቴ ከአመራሩ ተወክሎ ነበረ። በተወከለው መሰረት አርበኛ ድርሳን ብርሃኔ ከድርጅቱን በተሰጠው ተልእኮ መሰረት በእግር ተጉዞ በጣም ረጅም ርቀቶች እዚህ መድረክ ላይና በዚህ ጉባኤ ላይም ያልተሳተፉ የብዙ ሰዎች ልፋት ድምር ውጤት በጠቅላላ በተለያየ የሸዋ ቀጣናዎች ተራሮች፣ ቁልቁለቶች፣ ዳገቶች፣ ልፋቶች፣ ብዙ ድካሞች ነበሩበት። በእነዚያ ሁሉ ጠላት ብዙ ክትትል ባደረገበት ሁኔታ ተቋቁመው ማለት ነው ይህንን ውይይት ለመወያየት ተችሏል ማለት ነው። ጥቅል ሁኔታውን ስናቀርበው ለዚህ ቤት በሸዋ ጠቅላይ ግዛት በኩል የወታደራዊ አዛዥ ፖዚሽን ጀምሮ ወይም ኃላፊነት ወደታች የኃላፊነቱን ድርድር ወደታይ በንግግር ተመድቧል። በሸዋ ቀጣና ሰብሳቢ በኩል በአርበኛ ደሳለኝ ሲያስብ ሸዋ በኩል እጣው በድርጅቱ አቅጣጫ በተቀመጠው መሰረት ያ ተመድቦ ተጠናቋል ማለት ነው። የሥራ ዘርፉ በግራና በቀኝ ከሁለቱም ያለው ስራ አስፈጻሚ መደቡ ተተንትኖ ብዙ ውይይት ተደርጎበት ሙግቶችም ተዳርገውበት ክርክሮች፣ ሀሳብ መሸናነፎች ተደርገውበት የመጨረሻው ሁኔታ የትም አለ የት ለአማራ ትግል የሸዋ የጦር አመራሮችም ሆነ የሸዋ የሰራዊት ግንባታ ቁመና እንቅፋት ሊሆን ሳይሆን የሚገባው የአማራ ፋኖ የአንድነት መሰረት ብቸኛ የፖለቲካ ማሸነፊያ መንገድ እሱ መሆኑን ዓላማ ተደርጎ መሰረት ተደርጎ ብዙ ሃይማኖት አባቶችን ባደረጉት ጥረት ጭምር ማለት ነው ተጠናቋል ማለት ነው። ያ መደብ በሁለቱም በኩል የሚሾሙ 14 ዋና ስራ አስፈጻሚዎች ተከፋፍለው ጨርሰዋል። የምክትል ቦታዎች አሉ። ከዛ የድጋፍ ሰጪ መደቦች አሉ። እነዚህን ተነጋግረው ከጨረሱ በኋላ የመጨረሻ ሁኔታ በውስጥ የሚያልቁት ከተጠናቀቁ በኋላ እርቁ ቀድሞ ስለነበረ አብረው ስራ ለመስራት ይሄን ሁሉ ለመወያየት ምቹ ሁኔታ ተፈጥሯል ማለት ነው። ሁለቱም ወንድሞቻችን በስራቸው ያሉ ደጋፊዎቻቸው ጭምር የነበሩትን ችግሮች ወደኋላ በመተው ሙሉ ለሙሉ ቆርጦ በመጣል ከዚህ በኋላ የሚፈጠሩ የሀሳብ ልዩነቶች በአፈሙዝ ሳይሆን በጠረጴዛ ዙሪያ የስልጣኔ ጀማሪ የሆነው አማራ ይህንን የስልጣኔ ሂደቱን በአጭር ጊዜ ብዙ ኪሳራዎች ሳይፈጠሩ ወደ ነበረበት የአንድነት ሁኔታ ለማምጣት ተችሏል። በዚህ ሂደት ውስጥ ሁለቱ የሸዋ ሁለት እዞች መሪዎች
በእምነታቸው ማህተማቸው በእምነታቸው በሚፈቅደው ልክ ቃለ መሐላ ፈጽመው በወታደራዊ ስነ ስርዓት ቃለ መሐላ ፈጽመው ሁለቱም አጠናቀዋል፣ አንድነቱን ጨርሰዋል ማለት ነው። አሁን ከዚህ በኋላ የሚሆነው በሁለቱም የሚጠራ ስም አይኖርም። በሸዋ ላይ አንድ የፋኖ የአማራ ፋኖ ወታደራዊ እዝ መዋቅር ይሆናል። ዘርፉ በእያንዳንዱ እንዲሆን ሁለቱ የተስማሙበት ነው። በሁለቱ ስር ያሉ ስራ አስፈጻሚዎች ይህንን ስምምነታቸውን ብዙሃኑ ድምፅ ተቀብሏል። ምክንያቱም በሀሳብ ውይይቶች ውስጥ 100% ሁሉም አንድ አይነት እኩል ሀሳብ ማምጣት አይችልም። በሀሳብ የበላይነት በሀሳብ ብልጫ ማለት ነው። ይሄ የሚደረገው ችግሮች የሉም በሚል ሳይሆን የተፈጠሩ ችግሮች ሁሉ ወደፊት እንዳይጨምሩ ያንን ሙሉ ለሙሉ አቋርጦ ለመውጣት ነው። በዚህ መሰረት የዚህ የአማራ ፋኖ ፖሊስ ቢሮ የቃል ፊርማና የተወሰኑትን ውሳኔዎች ሂደቶች በሙሉ ሪፖርት ተጠናቆ ጸድቆ ተጠናቋል። በዚህ ሂደት ውስጥ እንደ አስተያየት ሀሳብ ጠቅላላ የተሄደበት ሂደት ይህ ነው። እንደ አስተያየት ሀሳብ አንድ ሊቅ የተናገሩትን ሀሳብ እናገርና ማለት ነው። አስተያየት ሀሳብ እናገርና ጨርሳለሁ። በዚህ ሂደት ውስጥ ማሰብ አልጀመርኩምና ኖሬያለሁ አልልም የሚሉ አንድ ታላቅ ኢትዮጵያዊ ሊቅ አነጋገራለሁ። ሰው ኖረ የሚባለው መቼ ነው? ማሰብ ሲጀምር ነው። መሪዎቻችን ማሰብ የጀመሩበት ትልቅ ነገር የሰሩበት የመጀመሪያው ወሳኝ ነጥባችን ነው። የአብይ አህመድ ስርዓት ደግሞ ሲቀጥል የሞተ ፈረስ ነው። በዚህ በሊደርሺፕ ሳይንስ ውስጥ ያለፉ ሊቃውንት ምን ይላሉ? ዴድ ሆርስ ቲዮሪ፣ የሞተ ፈረስ ቲዮሪ ይባላል። አንድ ፈረስ የምትጋልበው ፈረስ እንደሞተ እርግጠኛ ከሆነ ትክክለኛው መፍትሄ ከሱ ላይ መውረድ ብቻ ነው ይላል። ስለዚህ ይህ ስርዓት የሞተ ነው። ለሞተ ፈረስ የምናደርገው አገልግሎት ማንኛውም ኢትዮጵያዊ ሕዝብ የለም። ይህ ስርዓት የሞተ ነው። እኛም እንደነዚህ አይነት ውሸታምና ሐሰተኛ መሪዎች እንዳንሆን በእነዚህ መሪዎቻችን በኩል ታላቅ መሪነትን እንጠብቃለን ማለት ነው። እኛም የነሱን ፈለግ እንከተላለን። ግጭቶችን በሐሳብ በውይይት እንፈታለን። ፈሪ ሐሳብ የለውም። ፈሪ ሀገር መምራት አይችልም። እኛ ግን የአማራ ጀግኖች ነን። አመሰግናለሁ። እሺ